ይርጋን በተመለከተ እንግዲህ ይርጋ ማለት የነበረንን መብት የምናጣበት መብት ያልነበረንን ደግሞ መብትን የምናገኝበት ልዩ ህግ ማለት ነው። ያልነበረንን መብት የምንጎናጸፍበት እና የነበረንን መብት ደግሞ የምናጣበት ልዩ ህግ በጣም በተለይ የማናውቀው ከሆነ ግዙፉን ንብረታችን የምናጣበት አስቸጋሪ ስለሆነ ማወቅ የሚገባን ነው። እና እንግዲህ የየራሱ የሆነ ህግ የየራሱ የሆነ የይርጋ ጊዜ አለው። አሁን እሱን ለመተንተን ሳይሆን ጊዜም ስለማይበቃ በጣም ብዙም ስለሆነ የውርስ ህግ የራሱ የሆነ የይርጋ ጊዜ አለው። የውል ህግ የራሱ የሆነ የይርጋ ጊዜ አለው። ሌሎችም እንደዛው በጣም ብዙ የሆኑ ህጎች የየራሳቸው ምናልባትም ከ10 ቀን ወይ ደግሞ ከ30 ቀን ጀምሮ እስከ 15 ዓመት የሚደርስ የራሱ የሆነ የይርጋ ጊዜ አለው። አሁን እሱን ለማየት ሳይሆን በይርጋ የማይታገዱ ህጎች ደግሞ አሉ። ኤክሰፕሽን የሚባሉ ማለት ነው። ለምሳሌ ይርጋ የማያግዳቸው ህጎች ወይ ደግሞ ኤክሰፕሽን የምንላቸው እነማን ናቸው? ለምሳሌ በውርስ ህግ ላይ ውርስ ሳይጣራ ሰዎች በጋራ የሚጠቀሙ ከሆነ ንብረቱን የውርስ ትርፍ የሆነ ወይ ደግሞ የቤተሰቦቻቸው ከቤተሰቦቻቸው በውርስ ያገኙትን ንብረት በጋራ የሚጠቀሙ ከሆነ ይህ በጋራ እስከተጠቀሙ ድረስ በማንኛውም ጊዜ ወደ ራሳቸው ወደ የግላቸው ለመከፋፈል የሚያቀርቡትን ክስ ይርጋ አያግደውም ማለት ነው። ነገር ግን አንደኛው ወገን ይዞ አንደኛው ወገን ግን ሳይጠቀም ቆይቶ በተለይ በወራሾች መካከል ከሆነ ከ3 ዓመት በላይ ቆይቶ የመጣ እንደሆነ ይታገዳል። በወራሾች መካከል ከሆነ ይለያያል። ይሄ ይርጋ ደግሞ በወራሾች መካከል እና በወራሾች ያልሆነ ወራሽና ወራሽ ያልሆነ መካከል ይርጋ ጊዜው ይለያያል። በወራሽ መካከል የሚቀርብ ክስ በ3 ዓመት ሲሆን በፍትሐብሔር ህጉ 1000 ንዑስ አንድን ይመለከተዋል። በወራሽና ወራሽ መካከል ያልሆነ ደግሞ በ10 ዓመት ውስጥ ያልቀረበ እንደሆነ ይርጋ ያግደዋል። ነገር ግን እነዚህ ወራሾች በጋራ የሚጠቀሙት ከሆነ ንብረቱን በጋራ የሚጠቀሙት ከሆነ የይርጋ ጊዜ ማቅረብ አይችሉም። እስከ 50 100 ዓመትም ቆይቶ ሊከፋፈሉ ይችላሉ ማለት ነው። ንብረቱን እስከተጠቀሙበት ድረስ። ሁለተኛው ንብረቱን ያልጠየቀው በአክብሮትና በመፍራት የሆነ እንደሆነ ንብረቱን ያልጠየቀው የውርስ ንብረት ሆኖ ወይ ደግሞ የራሱ ንብረት ሆኖ ያልጠየቀው ግን በመፍራት ወይም በአክብሮት በልዩ ማለት ነው። በክብር ምክንያት በሞራል ወይ ደግሞ ያግዙታል ወይ ደግሞ ቤተሰብ ትልቅ ሰው በመሆኑ አፍሯቸው ወይም አክብሯቸው ወይም ደግሞ ፈርቷቸው የሆነ እንደሆነ ይህ የይርጋ ጊዜ የለውም። በፈለገው ጊዜ መጠየቅ እንደሚችል ነው። ይህም ግን ኤክሴፕሽን ወይ ደግሞ ልዩ ሁኔታ አለው። በመካከል ግን ጠይቆ ከሆነ በሽምግልና ወይ ደግሞ ጠይቆ አቋርጦት የነበረ ከሆነ ከጠየቀበት ቀን ጀምሮ ይርጋ ጊዜ መቆጠር ይጀምራል ማለት ነው። አንድ የገጠመ ኬዝ ነበር እንደዚህ በፍራቻ ወይ ደግሞ በአክብሮት ሳይጠይቃቸው ይቀርና በመካከል ግን ጠይቋቸው ከዛ በኋላ በሽምግልና ነገሩ ያልቃል። ከ3 ዓመት ወይ ደግሞ ከ10 ዓመት በኋላ ቢጠይቃቸው ይህ ሰውዬ በኋላ የሚያቀርበው አይ በፍራቻ ነው ወይ በአክብሮት ነው ብሎ የመከራከሪያ ነጥብ በማቅረብ ይርጋ ጊዜን አያግደውም ለማለት አይችልም። ምክንያቱም በመካከል ጠይቋቸው ስለነበረ ማለት ነው። ነገር ግን በመካከል ሳይጠይቃቸው ብዙ ጊዜ እንኳን ቢቆጠር ይርጋ ጊዜን አያግደውም ማለት ነው። እንግዲህ በፍትሐብሔር ህጉም በአንቀጽ 1853 አለ። በፌዴሬሽን ምክር ቤትም ውሳኔ ሰጥቶታል በመዝገብ ቁጥር 70 2011 ማለት ነው። ሶስተኛው በ18 ዓመት ያልሞላው ህፃን መብት ላይ የሆነ ይህ ህፃን እንግዲህ 18 ዓመት እስኪሞላው ድረስ በማንኛውም የተሰጠ የሆነ በውርስ ያገኘውን ንብረት ተላልፎ እንኳን ቢሸጥ ወይ ወደ ሌላ ቢተላለፍ ጊዜ አያግደውም 18 ዓመት እስኪሞላው ድረስ ማለት ነው። 18 ዓመት ከሞላው በኋላ ጊዜ ወይ ደግሞ የይርጋ ጊዜ መቁጠር ይጀምራል ማለት ነው። ለምሳሌ ይህም አንድ ኬዝ ወይም መዝገብ የገጠመ ነገር አለ። ሞግዚቱ ወይም ደግሞ እናቱ ልጅየዋ ወይም ህፃኗ የእሷ ልጅ ማለት ነው በውርስ ከአባቱ ያገኘውን ንብረት
ገና 18 ዓመት ሳይሞላው ገና ህፃን ሳለ 10 ዓመት እያለ ንብረቱ ወይም ቤቱ ለሌላ ለሶስተኛ ወገን ሽጣለች ማለት ነው። ይህ ህፃን እንግዲህ 18 ዓመት ሞልቶት ክስ አቅርቦ ቤቱን ተረክበዋል። በኦሮሚያ ክልል በአዳማ ማለት ነው። ንብረቱን ተረክበዋል። እንግዲህ ለምንድን ነው የተረከበው? እንግዲህ እንደኛ ህፃን ስለሆነ 18 ዓመት እስኪሞላው እስኪያገናዝብና ንብረቱ መብቱና ጥቅሙን ማስከበር በራሱ ችሎታ ህጉም ችሎታ የሚሰጠው 18 ዓመት ሲሞላው ስለሆነ 18 ዓመት እስኪሞላው ድረስ የተሸጠ ንብረት ማስመለስ ይችላል። ነገር ግን እቺ እናት ወይም ሞግዚቱ የማይመለስበት ኤክሰፕሽን ሊኖር ይገባ ነበር። እንዴት አድርጋ ብትሸጠው? ስትሸጥ የልጅየውን ንብረት ስትሸጥ ለፍርድ ቤት አስፈቅዳ ለልጁ ቤስት ኢንተረስት ለልጁ ጥቅም ሲባል ለምሳሌ ምግብ፣ ሌላም አስፈላጊ ለልጅየው ለህይወቱና ለልጅየው ቤስት ኢንተረስት እና መሰረታዊ ጥቅሞች ለማሟላት ተብሎ በፍርድ ቤት ትዕዛዝ ወይ በፍርድ ቤት ፍቃድ ተሰጥቷት ተሽጦ ቢሆን ኖሮ አይመለስም። ነገር ግን ያለ ፍርድ ቤት ትዕዛዝ ራሷ በፈለገችበት ጊዜ ህፃኗን ወይም ልጇ ቢሆንም እንኳን በውርስ ያገኘውን እንደፈለገች መሸጥና ማስተላለፍ እንደማትችል ነው። ከተሸጠም ግን 18 ዓመት ከሞላ በኋላ ከእሱ ማግኘት ወይ ደግሞ ንብረቱን ማስመለስ ይችላል። ነገር ግን 18 ዓመት ሞልቶት ከ18 ዓመት በኋላ ያለውን ይርጋ መቁጠር ስለሚጀምር እንደ ልዩ ህግ 10 ዓመት የሚል ከሆነ ከ10 ዓመት በኋላ መክሰስ አይችልም ወይ ደግሞ መጠየቅ አይችልም ማለት ነው። እነዚህ ሶስቶች መሰረታዊ የሆነ የይርጋ ጊዜ የማይቆጠርባቸው ወይ ደግሞ የማይታሰብባቸው ናቸው። እነሱም ራሱ ደግሞ ልዩ ሁኔታ አላቸው ማለት ነው። አንደኛው አሁን እንዳልነው የ18 ዓመት ሳይሞላው ከሆነ በፍርድ ቤት ትዕዛዝ ከሆነ ልዩ ሁኔታ አይመለስም ማለት ነው። የይርጋ ጊዜ የሚባል ነገር አይኖረውም። ሁለተኛው ደግሞ ንብረቱን ያልጠየቀውን በፍራቻ በማክበር ከሆነ በመካከል እንኳን ጠይቆ ከነበረ እሱም በመካከል ይቋረጣል ማለት ነው። ስለዚህ ይርጋ ጊዜ ሳናቅ ንብረታችን በብዙ በሚሊዮን ሊሆን ይችላል በቢሊዮኖች በጣም በፍትሐብሔር ህግ ክስ አቅርበን እስከ ሰበር እስከ ፌዴሬሽን እንሄዳለን ማለት ነው። ነገር ግን መሰረታዊ ማወቅ ያለብን ግን ይርጋ ገና ወደ ፍርድ ቤት ሳንሄድ ይርጋ ጊዜ መቼ ነው ብለን ማወቅና መጠየቅ ይገባናል ማለት ነው። እንግዲህ ይሄ መሰል መረጃ እንዲደርሳችሁ ሼር፣ ኮፒ፣ ሳብስክራይብ እያደረጋችሁ አዳርሱልን።